እዚህ ቤት ሰራተኛ የሚባል ሰው አያስፈልግም። እኔ ደግሞ ያለ ሰራተኛ አልችልም እያልኩሽ ነው። ሰላም፣ ቤዛ እባላለሁ። ከዚህ በኋላ የቤት ሰራተኛ ናችሁ። ዘርም ስታይኝ ትንሽ ግራ የተጋባ ትመስላለህ። ስትታይ ግን ምንም የቤት ሰራተኛ መሲ። ለመሆኑ ማን አመጣሽ? እኔ እስከማውቀው ድረስ ሚስቴ እዚህ ቤት ሰራተኛ እንዳይገባ ብላ ነበር። አረ ራሷ ሰብለንሽ ከደላላ ቤት ያመጣችኝ። ደህና ነሽ ግን? ፈጠንሻት ብለኝና እትዬ ሰብለ ቆንጆ ባል እንዳላት አልነገረችኝ። ቆንጆ ቀናተኛ እንደሆነችስ አልነገረችሽም? የሚበላ ነገር ላቅርብ? በልቼ ነው የመጣሁት። በነገራችን ላይ ጥሩ አብሳይ ነኝ። እሱንማ ያየሁት አይደል? ምን አልከኝ? እሱን ወደፊት የምናየው ይሆናል። ቀዝቀዝ ያለው ውሃ ባገኝ ግን አልጠላም። እሺ ጌታዬ። ወይ ሰብለ፣ መቼም አታመጭብኝ ጉድ የለሽ። ያው ሁለታችንም ከስራ ስንመጣ ባዶ ቤት ከምንገባ ብዬ እኮ ነው። ግን ተመርጣ የመጣች ነው የምትመስለው። ቆንጆ ናት እያልክ ነው? ያው እንግዲህ አይን አይከለከል ማለቴ አንቺ አቲ ብትይኑ ስማየቱን አይተው። ቆይ እሷ ከሌሎቹ በምን ትለያለች? ለምሳሌ እችኛዋ መኝታ ቤት እንድትገባ ተፈቅዶላታል። ከኔ ጋርም እንድትስቅ እንድትጫወት እንደዛ። ታዲያ እዚህ ትንሽ ለየት አይልም ትያለሽ? አይ እኔም አበዛሁት። አንዳንዴ ለቀቅ ማድረግ ጥሩ ነው ብዬ ነው። ግን በጣም ለቅሻቸው በኋላ ለመያዝ እንዳያስቸግርሽ ማለት። አይ ብዙም ፊት መስጠቱ ጥሩ አይደለም ብዬ ነው። ፊት መስጠቱ ለእኔ ነው ለአንተ ነው ጥሩ ያሉ ነው? እኔማ እንኳን ፊቴን አይኔንም እንዳላሳያችሁ ተከልክያለሁ እኮ። ረሳሹ? ምን ነው እስር ቤት ያለህ አስመስልከው? እውነት ለመናገር ግን ቤዛ ምኗም የቤት ሰራተኛ አይመስልም። ሌላው ሰራተኛ ምን ይመስላል? ወይስ እንደ ሌሎቹ ሰራተኛ ራሷን ስላልጠበቀች ነው? ከዚህ በፊት አንቺ ማትወጂው ራሳቸውን ሲጠብቁ መስሎኝ። የሰው ልጅ ይለወጣል በጊዜ ሂደት። ከሆነ ጥሩ ነው። ለውጥን ማን ይጠላል ብለሽ ነው? አስተያየትሽን በደንብ አይቼዋለሁ። የእውነት ነው ስታየኝ ነበር። ልክ እኔ ሳይሽ እንደነበረው ማለት ነው። ስለዚህ ሰብለ እውነቷን ነበር ማለት ነው? ውሸቷን ነው። እኔ ከአንዷም ሰራተኛ ጋር ማግጬ አላውቅም። እና ከኔ ጋር ምን እያረክ ነው ታዲያ? አንቺ የቤት ሰራተኛ ነሽ እንዴ? ቆይ እስኪ ንገሪኝ፣ እንዴት ለገንዘብ ብለሽ ራስሽን እንደዚህ አይነት ቆሻሻ ነገር ውስጥ ትጨምሪያለሽ? ሊያውም ይሄን የመሰለው ውበት ይዘሽ። እየሰደብከኝ ነው? እሺ በቃ እኔ ስንት ልክፈልሽ? ለምን ነው የምትከፍለኝ? ቆይ ስታየኝ ምን እመስልሃለሁ? ንገሪኝ እስኪ። እሷ ከምትከፍልሽ ጋር የኔ ምን ልዩነት አለው? ነው ወይስ እሷ አብረሽ ተኝ ስላለችሽ ነው? እነግራታለሁ። ትሰማኛለህ? ሁሉንም ቅሌትን እነግራታለሁ። ንገሪያት። ሲጀመር ለእኔ እምነት ከሌላ ሴት ጋር ከዚህ በኋላ በአንድ ጣራ አብሬ መኖር የምችል ይመስልሻል? እና ልትፈታት ነው? አዎ እፈታታለሁ። ይሄ ቤት እኮ እኔና እሷ ከመጋባታችን በፊት የነበረ ቤት ነው። ከጋብቻ በኋላም ብዙ ያፈራነው ነገር የለም። ሌላ ሴት አገባለሁ። ሌላ ከእሷ ይልቅ በጣም ልወዳት የሚችላ ሴት፣ ልክ እንዳንቺ ቆንጆ ሴት። ጭራሽ ታሾፍብኝ ጀመር? ይህ ንገሪያት። ባልሽ ዘልዛላ ነው ቢያት። ሲጀመር እኔ ለእሷ የምገባው እንዳደለው። ምናልባት ይህንን ስነግርሽ ላታምኚኝ ትችያለሽ። ነገር ግን ለመጀመሪያ ጊዜ እንዳየኋት ልቤ የደነገጠላት ሴት አንቺ ብቻ ነሽ። አንተም ሌላ ጨዋታ ጀመርክ ማለት ነው? ቆይ እኔ ከዚህ ነገር ውስጥ በጊዜ በውጣስ? ጥሩ እንግዲያው ሁሉንም ነገር እኔ በጊዜ አፈንድቼ ጨዋታውን ቋጫዋለሁ። ምን ነው የምታፈነዳው? ከመጣች ሰራተኛ የአይን ፍቅር እንደያዘ። የእውነት በጣም እያስገረምከኝ ነው። ሲጀመር ጓደኛሽ ለአንቺ ቅንጣት ያህል ክብር የላትም። ጓደኛዬ መሆኗን ደግሞ በምን አወቅ? በእናንተ ቤት ተደብቃችሁ ያወራችሁትን የሰማችሁ የለም። ሲጀመር ለአንቺ ንቀት ባይኖራት የትኛዋ ጓደኛ ነች? ያውም ገንዘብ ከፍላ የቤት ሰራተኛ ሆኝና ባሌን ሰሊል የምትል ቤዛ። በጣም ነው የምታሳዝኑት። ሰሞኑን ፊቱን ጥሎታል። የተፈጠረ ነገር አለ እንዴ? አረ ምንም የለም። እርግጠኛ ነሽ? እርግጠኛ ነኝ። ሰሞኑን ግን አዲስ ነገር መኖር አይቀርም። እኔ እኮ ስሜቱ ሲለዋወጥ ጠርጥሬ ነበር። ምን አደረገሽ? ማለት ምን ፍንጭ ሰጠሽ? ሁሉንም እንግዲህ በጊዜ የምናየው ይሆናል። ይልቅ ዜድ ሳይመጣ እኔ ገብቼ ቤቱን ላሰማምረው። ሰሞኑን ግን ምንድን ነው? በሰላም ደግሞ ምን አጠፋው? ሳቅ ጨዋታ ሁሉ አጠፍቷል። ድሮ ስቅ ነበር እንዴ? አሁንማ ባህሪው ሁላ ተቀየረ። ምናልባት ሰላምን አግኝቼ ይሆናል። ምን ማለት ነው? እማወራህ እኔ የምታየው ሌላ ቦታ። ውይ ረስቼው። ለካ ከአንቺ ውጪ ማንንም እንዳለ ተፈርዶብኛል። ያስቃል። ቡናውን በስኳር ላድርገው እና በጨው ስንጠጣ አይተሽን ታውቂያለሽ? በሉ እኔ ስለደከመኝ ገብቼ አረፍ ልበል። ቡና አትጠጣም እንዴ ዜድ? ጨጓሬ እንደሆነ እንደሰማኛለሁ። አልጌና አንጠፊልኝ እንዴ? እኔ አንጠፊልኝ። አይንሽ ተጎልጉሎ ሊወጣ ነው እንዴ? ለማንኛውም ስራሽን ጨርሰሻል። በቃ እኔ ጨርሻለሁ። ግን እኮ ወር አልሞላኝም። ሙሉ ገንዘብሽን ሰጥሻለሁ አልኩሽ። ምንም ሲፈጠር አላየሽም እኮ። ግዴታ ተቃቅፋችሁ ማየት አለብኝ? አይኑ እኮ አንቺ ላይ ነው። በዚህ ላይ ማን ቤት ሳልኖር ምን እንደሚፈጠር አሰብኩት። አንቺ ላይ እንዲያፈጠጠ ከሌሎች ሰራተኞች አንዴ ሊሆን እንደሚችል አሰበሽዋል? ግን እኮ ምንም አልተፈጠረም። አንቺ ልጅ የምፈልገውን አገኘሁ አልኩሽ እኮ። ምንድን ነው አንቺ?
ከባሌ ፍቅር ይዞሻል እንዴ? መጀመሪያ ለገንዘብ ብዬ ነበር እዚህ ነገር ውስጥ የገባሁት። ከዛ ለኔ ፍቅር ያዝሽ እና በምድር ላይ ከዚህ በላይ ምን ሊያስገርም የሚችል ነገር አለ? እኔ ግን ሚስቴን እያመሰገንኳት እኮ እኔን ቤት ድረስ ስላመጣችልህ። ኦፍ ኮርስ እሷ ባታመጣሽ ታገኝሽ ነበር። ቀጥሎ ምንድነው የሚሆነው? በግድ እዚህ ቤት እየኖርኩ እንደሆነ ታውቃለህ። እኔ ከባለሽ ጋር እጅ ከፍንጅ እስክትይዥኝ አይበቃም ብላትም እሷ ግን ያየሁት ይበቃኛል እያለች ነው። ታዲያ ምን ችግር አለ? ሆን ብለን እጅ ከፍንጅ እንድትይዘን እናደርጋለና። ነገር ግን አሁን አይደለም። ከዛ በፊት አንድ ጨዋታ መጫወት አለብን። አይገርምም? እኔም ይሄን ነገር እያሰብኩት ነበር። ግን ከዛ በኋላ ምን ይመጣል? ምን ይመጣል? ግፋ ቢል ፍቺ ቢጠይቅ ነው አይደል? ቤቱ እንደሆነ በስሜ ነው ያለው። ጨርቋን ብቻ እንጥልጥላ ትወጣለች። ከዛ እኔን ታገባኛለህ። እውነትም የታሪክ የሆነ የሚገርም ነገር አለ። እንቺ ገንዘብሽን ቤት የለቀሽ። ገንዘብሽን አልፈልግም። ከዚህ ቤት ደግሞ የትም ልቀቃል። የሰው ቤት ገብቶ አልወጣም ማለት ድርቅ ማለት አለ እንዴ? የትም አትሄድም። ከፈለሽ አንቺ ቤቱን ለቀሽ መውጣት ትችያለሽ። ምን ማለት ነው? ምን አልኩህ? እስኪ አሁን ያልከውን ድገመው። ከቤዛ ፍቅር ይዞኛል። እየቀለድክ ነው አይደለ? ንገሪያት እንጂ ቤዛ፣ አንቺ እስከኔ ፍቅር አልያዘሽ? ይዞኛል። ቆይ እናንተ ሰዎች ልታሳብዱ ነው እንዴ? ሁሉንም ነገር አውቄዋለሁ። ሰራተኛ መስላ እኔ እንድሰልል ነበር አይደል? ጓደኛሽን ገንዘብ ከፍለሽ ያመጣሻት አንቺ ነሽ አይደል የነገርሽው? ኧረ እራሱን ያወቀው። ታውቂያለሽ፣ እስከ ዛሬ እዚህ ቤት ከሚገቡ ሰራተኞች ጋር ከአንዷም ጋር ፍቅር ይዞኝ አያውቅም ነበር። እና ከሷ ምን አየህ? አሁንማ እድሜ ላንቺ። ለእኔ የምትስማማኝን ሴት ነው የመረጥሽልኝ። ትሰሚኛለሽ? በፍጥነት ፍቺ እፈልጋለሁ። አንቺ ውሻ ለቅሽም ራስሽ አይደለሽ እንዴ ከሰራተኛ ጋር ሲማግጥ ካገኘው ትፈታዋለሁ ያልሽው? እና እኔ ስፈታው አንቺን ልታገቢ ነው? አንቺ ማትረቢ። ማንንስ ባገባ ምን አገባሽ? ፍቺ ነው አይደል የምትፈልጊው? በቃ ነገ ጠበቃችን አናግረን በፍጥነት ፍቺ እንፈጽማለን። አሁን ግን በእናትሽ ቤቴን ለቀሽ ውጪልኝ። ሰምተሽዋል አይደል? ከቤታችን ውጪልኝ። አንተ ሴሰኛ ወንድ መሆንህን አረጋግጫለሁ። አንቺ ግን ጓደኛዬ ነሽ ብዬ አምኜሽ ነበር። ልቤን ተው ብዬ ልቀጣው ባለመቻሌ አዝናለሁ። ሴጣን ነሽ፣ ሁለታችሁም ሴጣን ናችሁ። እሄድላችኋለሁ። እንደውም አልሄድም፣ ከቤት የትም አልወጣም። ቆይ ከሁሉም ሴቶች ጋር እንዲህ ነበር የምትሆነው ማለት ነው? አትሳሳች። ከአንዷም ጋር ማግጬብሽ አላውቅም። አታፍረም? በእኔ እያየሁ ከአሁንም እየማገጥኩብሽ አይደለም ልትለኝ ነው? አንዴ የጀመርነው ስራ ስላለ ተውጭልን። ዝሆን ይጣብሽ። በትዳር ላይ ትዳር መያዝ ወንጀል ነው እና ጨክነሽ ልከሽኝ። ሻውን ከቤት ይወጡልኝ። ሰው ቤት ገብቶ ግን ውጡልኝ አይከብድም? ዝም አትያት። ውጡልኝ፣ ውጪልኝ፣ ውጡልኝ። ያለበዛሽ በዚህ ጭን አናትሽን ነው ማፈነዳው። ኧረ ከማፈንዳቷ ቤት እውነቱን ንገሪኝ። አናቴ ትፈልገዋለሁ። የእውነት ነው የምትለው? ታዲያ አንቺ ብቻ ድራማ ሰው ያደረግሽ እንዴ? ወይ ግን አንተ ምን አይነት ጨዋታ እየጮትክ ነው ያለኸው? አዝናለሁ። ይህም ጨዋታ ግን መቆም አለበት። ጨዋታ ነው ያልከው? እውነት ግን አንቺ የጓደኛሽን ባል ልትቀሚ ነበር? ምን እያልክ ነው? ንገሪኝ እስኪ። ይሄ ነገር የሆነው አንቺ ላይ ቢሆን እስኪ ለሰከንድ ራስሽን በሰብለ ቦታ ላይ አስቀምጪው። እውነቴን ነው። አሁንስ ምንም ልትገባኝ አልቻልክም። ሰብሊን ከልቤ ነው የምወዳት። ከልክ በላይ ያለው ቅናቷም እኔን ላለማጣት እንደሆነ ይገባኛል። እና ፍቅር ይዞኛል ያልከው ውሸትክን ነበር ማለት ነው? ልብሽን ከጎዳሁት በጣም ይቅርታ። ነገር ግን የበለጠ የምጎዳው የምወዳት ሴት ላይ አንቺን የደረኩ እንደሆነ ብቻ ነው። ወይኔ ቤዛ፣ እኔ እኮ እውነት መስሎኝ። ጓደኛሽ ታማለች፣ በከፍተኛ የቅናት መንፈስ ተይዛለች። አየሽ፣ በሽታው ነው አንቺን ሰራተኛ ሆነሽ ለስለላ ቤት ድረስ እንድትመጪ ያስደረጋት። አስተምረን እንድንመልሳት ልትረጂኝ ይገባል። ግን እኮ አውቃለሁ በድንገት ማይሆን ነገር ውስጥ ስለከተትኩሽ ይሄንን በቶሎ ለመወሰን ሊከብድሽ ይችላል። ግን ቢያንስ አንድ የማሰቢያ ቀን ልስጥሽ። ባልሽ አፍቃሪና ታማኝ ባይሆን ኖሮ በገዛ ጓደኛሽ ተበልተሽ ነበር። ካስደነቅሽ ይቀጣል። አንቺ ለማስተማር ከዚህ የተሻለ መፍትሄ ስላጣሁ እኔም ያልተገባኝን ስለተመኘው በጣም ይቅርታ። ስለለው አልሰራም። ባልሽ 100% ታማኝ ነው።